ዝም በይና አድምጪ። ለመጨረሻ ጊዜ ስተታችሁን የምታርሙበት አንድ እድል ልስጣችሁ። ምን አይነት እድል? ያዳን ያለበትን አጣርታችሁ ለኔ ያሳውቁ። ከዚህ ነገር እናንተን ነፃ ማውጣት የኔ ስራ ነው። ግን እኮ እኛ ምንም ግን የለውም። ይሄ የመጨረሻ እድላችሁ ነው። ምንም እንደማትሆኑ እኔ ቃሌን እሰጣችኋለሁ። አስቡበትና ደውሉልኝ። ምን እናርግ? እንጃ። አንቺ ምን ትያለሽ? እንዴት ልናምነው እንችላለን? ያዳን ከያዘ በኋላ እኛን እንደሚለቀን በምን እርግጠኛ እንሆናለን? እሱስ ናት ለቃሉ ማሽ ነው። ቃል ከገባ ከማድረግ ወደ ኋላ አይደል። እንደዛ ከሆነማ እኛ ምን አገባን? አሳልፈን እንስጠዋ። የኔም ሀሳብ እሱ ነው። ግን ምን ያዳ ድንገት ካመለጠና እኛ ልናስጠምደው እንደሆነ ካወቀ ጉዳችን ነው። እሱስ ልክ ነህ። እሺ ምን እናርግ ታዲያ? ያዳን ማስጠመድ አለብን። እኛ እንዳስጠምድ ነው ማወቅ የለበትም። እሺ ግን እንዴት? እሱን አላውቅም። እሱን ነው ማሰብ ያለብን። እንደምንም ከዚህ ነገር መውጣት አለብን። አው እና ከዚህ ነገር ከያዳ ይልቅ ናቲ ሊያወጣን ይችላል። ስለዚህ በዚህ ማለ በዛ ያዳን ማስጠመዳችን ግዴታ ነው ማለት ነው። ያለ ምርጫ እሱ ብቻ ነው። በቃ ውሳኔያችንን ለናቲ እናሳውቀው። እሺ ደውል። እሺ ምን አሰባችሁ? ተስማምተናል። ይሻላችኋል። ግን ድጋሚ ሌላ ቀመር ካሰባችሁ እመኑ፣ አሰቃቂ ሞት ነው የምሰጣችሁ። አታስብ፣ ሌላ ምንም አላሰብንም። በጣም ጥሩ። ያለበትን ስታውቁ የፈጠነ ሰው። እሺ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው እንጂ። በጣም ይቅርታ ቆየሁባችሁ አይደል? አይ ችግር የለውም። በሰላም ነው ግን? አይ በሰላም ነው። ምን አዲስ ነገር አለ? እስካሁን እኛ ጋር ምንም የለም። አንተ ጋርስ? እኔ ጋር አዲስ ነገር አለ። ምንድነው እሱ ኢንስፔክተር? ሶስተኛው ሰው ያዳና አቢኒ ተፋጠጡ። አቢኒ እስከ ዛሬ ድረስ ያዳን ወንድሜ የጠፋ እያለ ሲፈልገው፣ ነገር ግን ያዳ ተደብቆ እንደነበረ አያውቅም ነበር። ኢንስፔክተር ቃላብ እስከ ዛሬ ሲሰራ የነበረውን በሙሉ እንግዲህ ያዳ እንደነበረ ደርሶበት አቢኒ በጣም የተጠራጠረው ስለነበረ ከዚህ በላይ መደበቅ ስለሌለበት ሶስተኛው ወገን አወኩት ብሎ ሲነግራቸው ዜማንና አቢኒ እነሱም ሰፍ ብለው ማን ነው ብለው ሲጠባበቁ፣ ነገር ግን ያዳ ነው ተብለው ሲነገሩ በጣም ነበር የደነገጡት። እነሱ ሲያስቡ የነበረው ናቲን ነበረ። ናቲ ግን እንደነሱ ተጠቂ ነበረ። ናቲ እንግዲህ እድልንና ኢዛናን ሶስተኛው ወገን አሳልፋችሁ ከሰጣችሁኝ እናንተን ምንም ነገር አላደርጋችሁም፣ ነገር ግን ሶስተኛው ወገን አሳልፋችሁ የማትሰጡኝ ከሆነ እመኚኝ ላደረግሽው ነገር ሁሉ ዋጋሽን እሰጥሻለሁ ብሎ ስላላት እንግዲህ ኢዛናም አብሮ አደጉ ስለሆነ ናቲ ለቃሉ ታማኝ ነው እና ለቃሉ ማች ስለሆነ እሱ ቃል ተገባ አያጥፍም፣ የግዴታ ያዳን አሳልፈን መስጠት አለብን በማለት ወስነው ነበረ ተነጋግረው። እንግዲህ ቀጥታ ያው ያዳ ወደ እነሱ ጋር እንገናኝ ብሎ ስለደወለላቸው እድል ጋርና ኢዛና ጋር እነሱም ደግሞ የሱ የቀጠረባቸው ቦታ ለመሄድ ዝግጁ ሆነው አማራጭ ስለሌላቸው ያዳ የት እንደሚገኝ እንግዲህ ያዳን አሳልፎ ለመስጠት ወስነው ያዳ የሚገኝበትን ቦታ እድል ደውላ ለናቲ በሚገባ ነግረዋለች ማለት ነው። እንግዲህ እናቲም እስከ ዛሬው እንደለመድሽው የምትጫወችብኝ ከሆነ እመኝኝ ያሁኑ የመጨረሻ ነው ያበቃልሻል ብሎ ነበር ያላት። እሷም እንግዲህ ከዚህ በኋላ መፈናፈኑን የመጨረሻው ጊዜ እየደረሰ ስለሆነ መሸሹ አያዋጣኝም፣ መንገሩ ነው የሚሻለኝ በማለት እንግዲህ አሳልፋ ሰጥተዋለች ያዳን አሁን ሰዓት ላይ ናቲ ብቻ ሳይሆን እየፈለገው ያለው አቢኒ ራሱ ይፈልገዋል ማለት ነው። ምክንያቱም ከጀርባው ሁኖ እንደ ወንድሙ የሚያስበው ሰው ይህን ሁሉ ግፍና መከራ በዜማ ላይ ስላደረሰባት በጣም ነበር እየተከፋውና ልቡ የተሰበረው ማለት ነው። እንግዲህ
ለዚህ ሁሉ ምስጋና የሚገባው ልዑል ነው። ምክንያቱም ልዑል ዜማን በጣም ሲከላከልላት ነበረ። ዜማ ምንም ነገር እንድትሆን አልፈለገም ነበር እስካሁን ድረስ ሲከላከልላት ከመጀመሪያ ጀምሮ እስካሁን ድረስ የነበረው እሱ ነበረ። እንግዲህ ናቲ እንኳን ራሱ እስካሁን ድረስ አቢኒንና ዜማን ለመጉዳት እያሰበ ነበረ። እሱ ግን ዜማን ለማትረፍ እወዳታለሁኝ አፈቅራታለሁ ብሎ ነበር ያለው። እንግዲህ አቢኒ ይህን ነገር ሲሰማ በጣም ደንግጦ ያዳ ወዳለበት ድረስ ነበረ እየገሰገሰ ሄደው። በመጀመሪያም ያዳ ሲደውልለት ቃል ግባልኝ እኔ እዚህ እንዳለሁኝ ለማንም እንዳትናገር፣ በተለይ ደግሞ ለኢንስፔክተር ለቃላብ ሲለው ትንሽ ግር ብሎት ነበረ። ኢንስፔክተር ቃላብ ደግሞ ያለውን የሌለውን ሲነግራቸው በጣም ነበር የተደናገጡት። እስከ ዛሬ እየሸወዳቸውና ለእድልና ለኢዛና እንደሚሰራ አድርገው ነበር ያሰቡት። ሀታ እንግዲህ እድል ያጎቷ ልጅ መጥቶ የተፈጠረውን ነገር ሲሰሩት ቃላብ በስራው በጣም ታማኝና ጀግና ሰው ነው እና እሱ ይሄ እየሰራ ያለው የእሱ የስራ አካሄዱ ነው እንጂ በፍጹም እንደዚህ ሊያደርግ አይገባም። ትንሿ እየተሳሳትሽ ነው፣ ቃላብን በማይሆን ነገር እየወነጀልሽውና ነውና እኔ እስከማገኘው ድረስ መጥፎ ቃላት ባትናገሪ ጥሩ ነው በማለት እንግዲህ አቢኒም እንግዲህ አንተ ከመጣህ እስኪ ደግሞ አንተ ስታገኘው ምን እንደሚል ያኔ እናያለን። እስከ ዛሬ ግን እኛን የሆነ ነገር ስናስብ አሳልፎ እየሰጠን መረጃችን እያወጣና እያሳለፈና እየሰጠንብን ነው ምናምን ብለው ሲሉት እንግዲህ በፍጹም ይሄን አያደርግም ቃላብ፣ የሱ የስራ አካሄድ ከሌሎቹ ለየት ያለ ነው ብሎ ነበር የነገራቸው። ያው እንግዲህ ተቀጣጥረው ወደ ተቀጣጠሩበት ቦታ ወዲያው ፈጥኖም ስላልመጣ ደግሞ የበለጠ ጥርጣሬ ገብቶ ነበር። ነገር ግን ኢንስፔክተር ቃላብ የግዴታ እድልንና ኢዛናን ማሳመን ስለነበረበት እነሱን ለማሳመን ደግሞ ያው ጊዜ ስላላገኘ በዚህ ሰዓት ዜማና አቢኒ በቃ እውነትም እሱ ሸውዶናል ብለው ነበር ያሰቡት። እንግዲህ እድልና ኢዛና ኢንስፔክተር ቃላብንና ናቲን ለማጣላት ወጥመድ አዘጋጅተው ነበረ። ግን ኢንስፔክተር ናቲ እንኳ ምንም የተረጋጋ ቢሆንም እንግዲህ ኢንስፔክተር ጋር ሲገናኙ ያለውን የሌለውን ነገር አውርተው ከጸብ ይልቅስ ችግራቸውን አውርተው ለመፍታት ሞክረው ነበረ። ያደረጉት ድርጊት እንግዲህ በጣም ሀሪፍና ውጤታማ ሆኗል። ምክንያቱም ቀስ ብለው በማውራታቸውና በመረጋጋታቸው የእድልንና የኢዛናን ተንኮል ደርሰውበታል ማለት ነው። እንግዲህ የእነሱ አላማ ሁለታቸውን አገዳድለው እነሱ ሰላም ለመውጣት ነበረ አላማቸው። ግን ኢንስፔክተር ቃላብ ይሄንን ተንኮላቸውን በደንብ ስለሚያውቅ ያው ናቲ ጋር በደንብ አውርተው ያለውን ሀሳባቸውን እንዲለዋወጡ ሁሉንም ነገር አውርተው ነበረ። እንደ ወንድ በደንብ ነው በቃ ያወሩት ማለት ነው። መሆንም ያለበት እንደዚህ ነው። እነሱ የጋራ ጥላት እንዳላቸው ነው እንግዲህ እነሱ ጥላት መሆን ሳይሆን የሚጠበቅባቸው ይልቅስ የጋራ ጥላት እንዳላቸው አድርገው በማሰባቸው በጣም ጥሩ ነው ያደረጉት። እንግዲህ ስልክ በመደወል ቃላብንና ናቲን ለማደባደብ እንዲሁም ለማገዳደል ኢዛናና እድል ያደረጉት ነገር ሁለታቸውንም እዛው ቦታ ታገናኛቸው በኋላ እንግዲህ ሁለቱ ደግሞ ይሄ ነገር ወጥመድ እንደነበረ እሱንም ኢዛና ወጥመድ ለማስገባት ደውሎለት ነበረ ቃላብ ጋር። እድል ደግሞ ለናቲ ደውላ ነበረ ወደዛ ቦታ እንዴት መጣህ ተባብለው ሲያወሩ አሀ ለካ ወጥመድ ነበረ። እኛ ቀድመን ባንገናኝ ኖሮ እኮ እነሱ በእነሱ ቤት እኛ ለማገዳደል ነበር፣ ነገር ግን አልተሳካላቸውም። ድጋሚ እንዲህ አይነት ተንኮል ጀመረች ማለት ነው በማለት እንግዲህ ናቲ በጣም ተናደው ነበረ። እንግዲህ አንተ ጋር ምን አዲስ አለ እያሉ እየተነጋገሩ ባሉበት ሰዓት ሶስተኛው ወገን ማን እንደሆነ ደርሼበታለሁ ብሎ ሲል ቃላብ
እሱማ እኔም ማን እንደሆኑ ደርሼባችኋለሁኝ ብሎ ሲል ቃላብ ደርሼባችኋለሁ ነው ወይስ ደርሼበታለሁ ነው የምትለው ሲል አይ ደርሼበታለሁ ሳይሆን ደርሼባቸዋለሁ ነው። ምክንያቱም ሶስተኛ ወገን አቢኒና ዜማ ናቸው ብሎ ሲል እንግዲህ ቃላብ በመሳቅ ፈገግ በማለት ድጋሚ ሸውደውሃል አየህ ብለው ሶስተኛ ወገን ጠላቶች አቢኒና ዜማ ሳይሆኑ ያዳ ነው ብሎ ሲነግረው በጣም ነበረ የተገረመውና የተበሳጨው። ምክንያቱም እድል በደንብ አድርጎ ስለነበረ የገረፋት እውነታውን ታወጣለች ብሎ ነበር የጠበቀው። ግን እድል በፍጹም ያዳን አሳልፋ አልሰጠችውም። ዜማና አቢኒን ነበረ አሳልፋ የሰጠችው። ግን ቢሆንም ይሄ ነገር አልተሳካላትም። ያው ኢንስፔክተር ቃላብ ሁሉንም ነገር ደርሶበት ስለነበረ እውነታውን እንዲያውቅ አድርጎታል። ዜማዬንና ወንድሜን ምንም እንዲያደርጋቸው አልፈልግም። ይሄ አውሬ ቆይ አገኘዋለሁ፣ የእጁን እሰጠዋለሁ እያለ እንግዲህ ሀሳቦችን ሲያወጣ ሲያወርድ ቆይቶ እንግዲህ ኢንስፔክተር ቃላብ ደግሞ የኑሃን ወንድም ወደ አንተ የላኩት እኔ ነኝ እንዲሰልልህ አድርጌ ነው። ስለዚህ እሱን ምንም እንዳታደርገው ብሎ ሲል አውቃለሁ መጀመሪያም አንተ ልከው እንደነበረ፣ ስለዚህ እሱን ምንም አላደርገውም አታስብ ብሎ ሲል አንተ ደግሞ ነገሮችን ተረጋግተህ አድርግ፣ አትቸኩል፣ ህግ ይፈልግሃል ብሎ ሲል ኢንስፔክተር ቃላብ አታስብ፣ ነገሮችን ከጨረስኩ በኋላ እኔ ራሴው እጅ ሰጣለሁኝ ብሎት እንግዲህ እጠብቃለሁ በተስፋ ተባብለው ነበረ ተጨባብጠው የተለያዩት። ያው ኢንስፔክተር ቃላብ ቀጥ ብሎ ወደ ዜማና ወደ አቢኒ ጋር ነበረ በፍጥነት እየሄደ ያለው። ያዳ ከመጣ በኋላ ማንኛቸውንም አላገኛቸውም ነበረ እና ስልክም ቀይሮ ስለነበረ ምክንያቱም የነበረበት ጊዜ በጣም አስቸጋሪ ጊዜ ስለነበረ ያሳለፈው ታግቶ ስልክ ምናምን ቀይሮ እንደተነቃበት በደንብ ስላወቀ አሁን ሰዓት ላይ ልክ እንደ ሌባ እየተደበቀ ነው ያለው ማለት ነው። ያው የአቢኒን ስልክ ከስንት ፍለጋ በኋላ አግኝቶት ወደ አቢኒ ጋር ደውሎለት አዲስ አበባ እንደመጣ ነግሮት ነበረ። እንዲሁም ደግሞ አገኛችኋለሁኝ ብሎ ነበር ያሰበው። ያው እድልም እንግዲህ አዲስ አበባ ከመጣ በኋላ ብዙ ነገሮች እንደተፈጠረ ስትነግረው እውነት ነው ናቲ በህይወት አለ፣ ዜማ በህይወት አለ የሚለውን ነገር አጣርቶ ነበረ። እንግዲህ አቢኒም ሰርፕራይዝ ማደርገ ነገር አለ እሱ በአካል ሳገኘህ ብሎ ግን ደግሞ ዜማን እንዳገኛት አልናገረውም ነበር። እድል ጋር ሲደውል ነበር ይሄን ነገር የሰማው። ደግሞ ደስ የሚለው ነገር አቢኒና ዜማ እዛ እሱ አጠገብ ሳይሄዱ ኢንስፔክተር ቃላብ መጥቶ ሁሉንም ነገር በመናገሩ ሊያተርፋቸው ችሏል። ድጋሜ ዜማን ይጎዳት ነበረ። ያው አቢኒ በየዋህነትና ወንድሜ ብሎ የሚያስበው ሰው ስለነበረ ይዟት ቢሄድ እሷም ይህን ተንኮልና ሴራ ያዳ እንደሆነ በጭራሽ አልጠበቀችም ነበረ። ምክንያቱም ያዳን እና አቢኒ ምን ያክል እንደሚዋደዱ ስለምታስብ በጭራሽ እስካሁን ድረስ አልጠረጠረችውም ነበረ ማለት ነው። ይልቁንስ ልዑልን ትጠራጠረው ነበረ እንጂ ያዳን በፍጹም ጠብቀው አታውቅም። እንግዲህ ያልጠበቀችው ነገር ስትሰማ በጣም ነው የሚያስደነግጠው። ግን ደግሞ ያማለ ያዳ ከናቲ እጅ አይወጣም። ናቲ ብቻ በቂው ነው እሱን ልክ ለማስገባት ማለት ነው። እስከ ዛሬም ድረስ በጓደኛው በኢዛና ስለ አታሎት ነው እንጂ ነገሩን ጠበቅ አድርጎ ቢይዘው ኑሮ እዚህም ደረጃ ባልደረሰ ነበረ። በሚወደው በአብሮ አደግ ጓደኛ መከዳት በጣም ከባድ ነው። ምክንያቱም የሩቅ ጥላት ስንጠብቅ የቅርቡ የማንጠብቀው ይጎዳናል። ብዙ ጊዜ ይሄ ነገር ሰዎችን ሲጎዳ እናያለን። የሩቅ ሳይሆን የሚጎዳ ቅርባችን ያለ ሰው ነው። ምክንያቱም የእኛም ማንነትና ድክመታችንን በደንብ አድርጎ ስለሚያውቅ ያንን ድክመት ይጠቀሙበታል ማለት ነው። እንግዲህ ናቲ አምሯል። ማንኛቸውንም ታሁን በኋላ አይለቃቸውም። እንግዲህ
እድልና ኢዛናም ወደ እስር ቤት የሚገቡበት ጊዜ ደርሷል። ምክንያቱም ከዚህ በኋላ አያስፈልጉም፣ ሶስተኛው ሰው ማን እንደሆነ ስለታወቀ እነሱ ወደ ማረፊያ ቤት መግባት አለባቸው ብሎ ወስኗል። ያው አሁን ላይ በጣም የሚያስደነግጥ ዜና ሰምተዋል። አቢኒና ዜማ በሰሙት ነገር በጣም ነበረ ግራ የተጋቡት። እድልና ኢዛና መጨረሻቸው እስር ቤት ነው ወይስ ደግሞ ያዳ ያመልጣል? ያዳ ካመለጠ አወዳደቃቸው በጣም የከፋ ነው የሚሆነው። ይህን ነገር ደግሞ በደንብ አስበውበታል። እሱ ከእስር ቤት ከወጣ እንደሚጎዳቸው ያውቃሉ። ታመለጠ ግን ይህንን ነገር ማድረግ የፈለጉት እነሱ እንደሌሉበት አድርገው ራሳቸውን ነፃ ለማውጣት ነው ያለበትን ቦታ ጠቅሞ። ከዚህ በኋላ ደግሞ ያዳ ማንንም ሰው ያምናል ብዬ እንዲህ በነፃነት የሚንቀሳቀስ አይመስለኝም እነሱ እንዳሰቡት። ምክንያቱም ከእነሱ በላይ ነው ያዳ አስተሳሰቡ ማለት ነው። አቢኒ እንግዲህ ያዳ ይህንን ነገር በዜማ ላይ በመጨከኑ በጣም ተናዶና ተበሳጭቶ ያዳን እመነኝ ያዳ እኔ ብቻ ነው የማጠፋህ፣ ሌላ ሰው ማንም አያጠፋህም በማለት እንግዲህ ፊት ለፊት ተፋጠዋል። ነገር ግን ናቲ ከበስተጀርባቸው መጥቶ አቢኒ እሱን ለእኔ ተወልኝ፣ ምክንያቱም እሱ እኔንም ስለጎዳኝ ካንተ ይልቅ እኔን ነውና የጎዳኝ፣ እሱን ለእኔ ተወልኝ፣ እኔና እሱ ይለይልናል ብሎ እንግዲህ አንተና ዜማ አብራችሁ ከሆናችሁ ተውልኝ ይህንን ነገር ለእኔ ሲለው ሲማጸነው ነበረ። እንግዲህ ያዳ በቁጥጥራቸው ስር ውሏል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንኳን ሰላም መጣችሁ። ለየዜድ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።